ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ ቤተሰቦቻችን ለዕለተ ሰንበት ሐምሌ 19 2018 ዓ.ም ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። የህወሓት አመራሮች ከድሮን ጥቃት ፍርሃት የተነሳ ስብሰባዎቻቸውን ከመሬት በታች ማካሄድ መጀመራቸው ተገለጸ። የጽንፈኛው ህወሓት ከፍተኛ አመራር ሊሰነዘርብኝ ይችላል ብሎ ከፈራው የድሮን ጥቃት ስጋት የተነሳ አብዛኞቹን ስብሰባዎቹን ከመሬት በታች ማለትም አንደርግራውንድ በሚገኙ ሚስጥራዊ ቦታዎች ማካሄድ መጀመሩ ምንጮች ገልጸዋል። ይህ እርምጃ የጽንፈኛው አመራሮች ደህንነት ለመጠበቅና ከድሮን ላይ ሊሰነዘሩብኝ ይችላሉ ብሎ ከፈራቸው ጥቃቶችን ለመከላከል በማለት ጽንፈኛው ህወሓት ከመሬት በታች ስብሰባዎችን እያካሄደ ሲሆን በተጨማሪም በመፈንቅለ መንግስት ክልሉን የተቆጣጠረው የህገወጡ ካቢኔና ህገወጥ ምክር ቤት ስብሰባዎችም በከፍተኛ ሚስጥራዊ ከመሬት በታች በሚገኙ ምሽጎች ውስጥ እየተካሄዱ እንደሚገኙ መረጃዎች ጠቁመዋል። ጽንፈኛው ህወሓት አክሎም የጂፒኤስ ወይም የቦታ ጠቋሚ የስልክ ግንኙነቶች ወደ ውጭ እንዳይተላለፉ በማድረግ ከፍተኛ ጥንቃቄ ለማድረግ እየሞከረ እንደሆነም መረጃዎች ወጥተዋል። የፖለቲካ ተንታኞች እንደሚሉት ከሆነ ይህ ሁኔታ በድርጅቱ አመራር ውስጥ ያለው የደህንነት ስጋት ምን ያህል ከፍተኛ ደረጃ ላይ እንደደረሰ የሚያሳይ ሆኗል። ከዚህ ጋር ተያይዞ በትግራይ ክልል አዲስ የጦርነት ስጋትና ስፋት ያለው የኃይል ማሰባሰብ በጽንፈኛው ህወሓት እየተካሄደ መሆኑ ተገልጿል። በትግራይ ክልል ሁለተኛ ዙር ጦርነት አፋፍ ላይ መድረሱና በወጣቶች ላይ ያተኮረ ሰፊ የኃይል ማሰባሰብ ምልመላ በከፍተኛ ሁኔታ ተጠናክሮ መቀጠሉ የሚታወቅ ጉዳይ ነው። እንደ ከክልሉ የሚወጡ ዘገባዎች ከሆነ ከጽንፈኛው ህወሓት እንቅስቃሴ አንጻር ሁኔታዎች የመጨረሻ ደረጃ ላይ የደረሱ ሲሆን ሁኔታው ሌላ የወጣቶች እልቂት አደጋ ደቅኗልም ተብሏል። በተጨማሪም የሻዕቢያ ወታደራዊ አካላት ማዕከላዊ ትግራይን የመቆጣጠር ህልማቸውን ለማሳካት አሁንም ደጋግመው እየሞከሩ እንደሆነ ተጠቅሷል። በዚህ ሁኔታ ምክንያት ልጆቻቸው የታሰሩባቸው አሊያም የተወሰዱባቸው የትግራይ ወላጆች በከፍተኛ ጭንቀትና ህመም ውስጥ እንደሚገኙም ተገልጿል። ይህ በእንዲህ እንዳለ ለዚህ ህወሓት ለመለኮስ ያቀደው ጦርነት የሚሆን አዲስ ሴንትራል ኮማንዶ ማቋቋሙም ታውቋል። የህወሓት ጦር ሴንትራል ኮማንዶ ከተለያዩ አካላት የተውጣጡ አባላትን ያቀፈ እንደሆነ የተጠቆመ ሲሆን የተጠቀሱት አባላትም ክልሉን በመንግስትነት ከተቆጣጠረው ክንፍ ዶክተር ደብረጽዮን፣ አማኑኤል አሰፋና ጀነራል ፍስሐ ኪዳኑ ወይም ፍስሐ ማንጁስ ከህወሓት ወታደራዊ ክንፍም ጀነራል ኃይለ ሥላሴ ወዲም በይተይና ጀነራል ብርሃነ ነጋሽ ወዲ መድህን እንዲሁም ከህወሓት ፖለቲካዊ ክንፍ አቶ ጌታቸው አሰፋ፣ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ፣ ዶክተር አብርሃም ተከስተ መሆናቸው የተጠቀሰ ሲሆን በተጨማሪም ከሰራዊቱ በኩል የሚካተተው ሶስተኛ አመራር ማን እንደሆነ እስካሁን እንዳልተለየ ተመላክቷል። ኢትዮጵያ በየዘመኑ በታሪካዊ ጠላቶችና በውስጥ ባንዳዎች ብትፈተንም ጀግናው የመከላከያ ሰራዊት ፍላጎታቸውን እያከሸፈው ይገኛል ሲሉ ፊልድ ማርሻል ብርሃኑ ጁላ አስታወቁ። ኢትዮጵያ በየዘመኑ በታሪካዊ ጠላቶችና በውስጥ ባንዳዎች ብትፈተንም ጀግናው የሀገር መከላከያ ሰራዊት የነኝህን ኃይሎች ፍላጎት እያከሸፈው ይገኛል ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አስታውቀዋል። በኢትዮጵያ ወታደራዊ አካዳሚ የ71ኛ ዙር መተማ ኮርስ ካዴት እጩ መኮንኖች ምርቃት ላይ በክብር እንግድነት ተገኝተው ንግግር ያደረጉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በምስራቅ አፍሪካ ቀንድ ቀጠና የምትገኘው ኢትዮጵያ በታሪካዊ ጠላቶች በየዘመኑ ስትፈተን መቆየቷን አውስተው በታሪካዊ ጠላቶችና በባንዳዎች የተሰራው የክፋት ደባ ጉዳት አላደረሰም ባይባልም ጀግናው የኢትዮጵያ መከላከያ ሰራዊት ይህንን እኩይ የጥፋት ሴራ በጀግንነት እያከሸፈ ይገኛል ብለዋል። ፊልድ ማርሻል ብርሃኑ ጁላ ኢትዮጵያም ፈተና ቢበዛባትም ፈተናው በጀግኖች ልጆቿ እያለፈች ትገኛለችም ነው ያሉት። የኢትዮጵያ ወታደራዊ አካዳሚ ተመራቂዎችም ይህንን አኩሪ ተጋድሎ ለማስቀጠል ለእናት ሀገራቸው ኢትዮጵያ በየዘመኑ መስዋዕትነት እየከፈሉ ይገኛሉ ያሉት ፊልድ ማርሻል ብርሃኑ ጁላ አካዳሚው ኢትዮጵያን ያስቀጠሉ ጀግኖች መኮንኖችን ያፈራ የወታደራዊ ልህቀት ማዕከል እንደሆነም አብራርተዋል። ፊልድ ማርሻል ብርሃኑ ጁላ አካዳሚው የስርዓተ ትምህርቱን ዘመኑ በሚጠይቀው እውቀት በማዘመን በማሻሻል ለተቃዋሚ ፕሮፌሽናሊዝም ምቹ መደላድል የፈጠረ አንጋፋ አካዳሚ ስለመሆኑም ገልጸዋል። ፊልድ ማርሻል ብርሃኑ ጁላ ተመራቂ እጩ መኮንኖች ያሳዩትን ተነሳሽነት አድንቀው በስልጠናው ያገኙት እውቀት የሚዳብረው በሚቀላቀሉበት የጦር ክፍል በተግባር በሚያገኙት ልምድና እውቀት ስለሆነ ተግባራዊ ማድረግ እንደሚገባቸው አሳስበዋል።
በተጨማሪም የኢትዮጵያ ወታደራዊ አካዳሚ 71ኛ መተማ ካዴት እጩ መኮንን ኮርስን ባስመረቀበት መድረክ የተገኙት የመከላከያ የትምህርትና ስልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን እንዳሉት የመከላከያ ዘመናዊ ሰራዊት ግንባታውን ለማድረግ የተቋሙ የትምህርትና ስልጠና ማዕከላት እየተጉ ይገኛሉ ሲሉ አስታውቀዋል። የትምህርት ማዕከላቱ በቴክኖሎጂ፣ በአስተሳሰብ፣ በአሰራር እንዲሁም ዘመኑን የሚዋጅ አዳዲስ የስልጠና ካሪኩለሞችን በመቅረጽ ብቁ የሰራዊት አመራርና አባላት እያፈሩ እንደሚገኙ ጄኔራል ይመር መኮንን ተናግረዋል። የኢትዮጵያ ወታደራዊ አካዳሚ በትናንትናው ዕለት ያስመረቃቸው የ71ኛ መተማ ካዴት እጩ መኮንኖች የዚህ መገለጫዎች ናቸው ያሉት ጄኔራል ይመር መኮንን በኢትዮጵያ ወታደራዊ አካዳሚ ፈታኝ ውስብስብ ስልጠናዎችን አልፈው ለተመረቁ እጩ መኮንኖች የእንኳን ደስ ያላችሁ መልእክታቸውንም አስተላልፈዋል። ቀይ ባህርን የባህሩ ወሰን ያላቸው ሀገራት ብቻ የሚመለከታቸው ከሆነ የአባይም ውሳኔ ለአባይ ገባር ሀገራት ብቻ ሊተው ይገባል ሲሉ አምባሳደር ቲቦር ናጂ ገለጹ። የቀድሞው የአሜሪካ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትርና በኢትዮጵያ የአሜሪካ አምባሳደር የነበሩት ታዋቂው ዲፕሎማት ቲቦር ናጂ በቀይ ባህርና በአባይ ወንዝ አጠቃቀም ዙሪያ የሚንጸባረቁ አቋሞች ላይ ያለውን የሎጂክ ቅራኔ የሚያሳይ አስተያየታቸውን ሰንዝረዋል። አምባሳደር ቲቦር ናጂ ባስተላለፉት መልእክት የቀይ ባህርን ጉዳይ አህጉራዊና ቀጠናዊ ተጽዕኖ ከግምት ሳያስገቡ የቀይ ባህር ወሰን ያላቸው ሀገራት ብቻ ናቸው ሊያዙበትና ሊወስኑበት የሚገባቸው የሚለው አቋም ከተያዘ ይህንኑ አመክንዮ በአባይ ወይም ናይል ወንዝ ላይ መጠቀም ተገቢ እንደሆነ ጠቁመዋል። እንደ ግብጽና ኤርትራ ሁሉ የቀይ ባህር ወሰን ያላቸው ሀገራት ብቻ ስለ ቀይ ባህር የሚመለከታቸው ከሆነ በተመሳሳይ መልኩ ለናይል ወይም አባይ ወንዝ ውሃ የሚያበረክቱ ሀገራት ብቻ በወንዙ አጠቃቀም ላይ የመወሰን መብት ሊኖራቸው ይገባል ማለት ነው ሲሉ አምባሳደር ናጂ ገልጸዋል። የዲፕሎማሲ ባለሙያው ይህንን ያሉት በቀይ ባህር ጂኦፖለቲካዊ እንቅስቃሴዎችና በአባይ ወንዝ አጠቃቀም ዙሪያ በተለይም በግብጽና በቀጠናው ሀገራት መካከል የሚንጸባረቁ አቋሞችን ሚዛናዊነት ለመጠየቅ እንደሆነም ተመላክተዋል። በቀጠናው የሚታዩ የጂኦፖለቲካ ውጥረቶችና የውሃ ሀብት አጠቃቀም ላይ የሚደረጉ ክርክሮች በፍትሃዊነትና በተመሳሳይ መርህ ላይ የተመሰረቱ መሆን እንዳለባቸው የአምባሳደሩ አስተያየት አመላካች ነው ተብሏል። ብሔራዊ መረጃና ደህንነት አገልግሎት በተጠናቀቀው የበጀት ዓመት አበይት ስኬቶችን ማስመዝገቡን ገለጸ። የብሔራዊ መረጃና ደህንነት አገልግሎት ኒስ ጠንካራና የተረጋጋ ሀገረ መንግስት ለመፍጠር የሚያስችሉ ውጤታማ የመረጃና የኦፕሬሽን ስምሪቶችን ማካሄዱን አስታውቋል። አገልግሎት መስሪያ ቤቱ በ2018 በጀት ዓመት መጀመሪያ ዓለም አቀፋዊ ቀጠናዊና ሀገራዊ ሁኔታዎችን መሰረት ያደረገ የስጋት ትንተና በማከናወን ወደ ተግባር መግባቱን የጠቆመ ሲሆን በተለይም 7ኛው ሀገር አቀፍ ምርጫ ደህንነት ማዕከል ያደረገው ቁልፍ ግብ ስኬታማ ማድረግ መቻሉንም ገልጿል። ከአገልግሎቱ የተሰጠው መግለጫ የደህንነትና የኢኮኖሚ ስኬቶችን ያመላከተ ሲሆን በሽብርና ታጣቂ ቡድኖች ላይ በተወሰደ የመረጃ የሎጂስቲክና የሽብር መረቦችን የመበጣጠስ እርምጃ ምርጫው በሰላማዊ መንገድ እንዲካሄድ መደረጉንና የተደቀኑ ስጋቶች መክሸፋቸውን ተጠቅሷል። የማክሮ ኢኮኖሚ ሪፎርሙን ለማስተጓጎል በተደረጉ የኢኮኖሚ አሻጥሮችና ህገወጥ እንቅስቃሴዎች ላይ በተካሄዱ ኦፕሬሽኖች በርካታ ጥፋተኞች ለህግ እንዲቀርቡም ተደርገዋል። በጂኦፖለቲካዊ አዝማሚያዎችና በኃይል አስተላለፍ ለውጦች ላይ ትኩረት ያደረጉ ስትራቴጂካዊ መረጃዎች ለውሳኔ ሰጪዎችም ቀርበዋል። በተጨማሪም ከውጭ አቻ ተቋማት ጋር በተደረገ ትብብር ሽብርተኝነትን፣ ድንበር ተሻጋሪ ወንጀሎችን እንዲሁም ህገወጥ የገንዘብና የመሳሪያ ዝውውርን መግታት ተችሏል ሲል የአገልግሎት መስሪያ ቤቱ አስታውቋል። ቡርኪና ፋሶ 218 አዳዲስ ወታደራዊ መኮንኖችን አስመረቀች። ቡርኪና ፋሶ በጆርጅ ናሞአና ወታደራዊ አካዳሚ ያሰለጠነቻቸውን 10 ሴቶችን ጨምሮ 218 አዳዲስ ሁለተኛ ሌተናንት መኮንኖችን በይፋ አስመርቃለች። በምረቃ ስነ ስርዓቱ ላይ አዳዲሶቹ መኮንኖች የሀገሪቱን ባህላዊና ታዋቂ የነበረው የሀገር ውስጥ በእጅ የተሸመነ ፋሶ ዳንፋኒ አልባሳት የለበሱ ሲሆን ይህም የቡርኪና ፋሶን ባህላዊ ቅርሶች ከወታደራዊ ማዕረግና የላቀ ሙያ ጋር አጣጥሞ ለማሳየት የተደረገ አርበኝነትና ኩራት የተሞላበት እርምጃ መሆኑ ተገልጿል። ይህ የተመረቀው ኮርሶ በቡርኪና ፋሶ በተጨማሪ የሌሎች 9 የአፍሪካ ሀገራት ካዴቶችን ያቀፈ ሲሆን ይህም ወታደራዊ አካዳሚው በቀጠናው የደህንነትና የመከላከያ ትብብር ላይ የተጫወተ ያለውን ሚና እያደገ መምጣቱን የሚያሳይ ነውም ተብሎለታል። አሜሪካ በኢራን ላይ የምትፈጽመውን ጥቃት ለጊዜው ያቆመችው የመሳሪያ ክምችቷ በመሳሳቱ ነው ተባለ። አሜሪካና ኢራን ጦርነት ውስጥ ከገቡ 5 ወራት ሊሞላው በተቃረበበት በአሁኑ ወቅት ኢራን ሌሊቱን ያለምንም የመሳሪያ ድብደባ አሳልፋለች። ኒውዮርክ ታይምስ ግን አሜሪካ ድብደባውን ያቆመችው ያላት የጦር መሳሪያ ክምችት እየሳሳ በመምጣቱ ነው ሲል ዘግቧል። አሜሪካ ለተከታታይ 2 ሳምንታት የሌሊት ድብደባዎችን ስትፈጽም ከቆየች በኋላ አገራቱ ወደ ድርድር ይመለሳሉ የሚል ተስፋ ዳግም አንሰራርቷል። የአሜሪካ መገናኛ ብዙሃን ግን የአየር ድብደባው ለጊዜው መቆሙ እያንዳንዱ የጦር መሳሪያዎች ክምችት እየሳሳ መምጣቱን ሊያመላክት ይችላል ሲሉ
ዘግበዋል። በአሜሪካና በኢራን መካከል ድርድር እንዲካሄድ የሚደረገው ዲፕሎማሲያዊ ጥረት መሰናከል ከሆኑት ጉዳዮች መካከል አንዱ በሆርሙዝ ሰርጥ ላይ የሚደረገው የተኩስ ልውውጥ ነው። ጦርነቱ ግን ከሰርጡ አልፎ በቀጠናው የአሜሪካ አጋር ወደ ሆኑ ሀገራት ተስፋፍቷል። ይሁን እንጂ ትራምፕ ዓርብ ዕለት የአሜሪካ ጦር በኢራን ላይ የሚያካሄደው ዘመቻ ለጊዜው ቆሟል ማለታቸው የአሜሪካ መገናኛ ብዙሃን ዘግበዋል። ኒውዮርክ ታይምስ ስለ ጉዳዩ እውቅና ያላቸው ሁለት ባለስልጣናትን ጠቅሶ እንደዘገበው ዘመቻው ተጠናክሮ እንዳይቀጥል የተደረገው የጦር መሳሪያ አቅርቦት እየቀነሰ በመምጣቱ ነው ብሏል። ከዚህ በተጨማሪም በመካከለኛው ምስራቅ ሰፊ ጦርነት የመቀስቀስ እድሉ መኖሩ ሌላኛው ምክንያት እንደሆነም ጋዜጣው ዘግበዋል። ሲኤንኤን ምክትል ፕሬዚዳንቱ ጄዲ ቫንስ እና ከፍተኛ የአሜሪካ ጀነራል የሆኑት ዳን ኬን በዋይት ሀውስ ዓርብ ዕለት በነበራቸው ስብሰባ ላይ ጦርነቱ ወደ ሌሎች ሀገራት የመዛመት ስጋት መኖሩን መጥቀሳቸውን አትቷል። እንደ ሲኤንኤን ዘገባ ኬን ጦሩ የታዘዘው በሚገባ እንደሚፈጽም አረጋግጠው ነገር ግን ጦስ ሊኖረው እንደሚችል ትራምፕን አስጠንቅቀዋቸዋል። ትራምፕ ዓርብ ዕለት ሁሉን አቀፍ ዘመቻ ለማካሄድ አለመወሰናቸውን ተናግረዋል። 4 እና 5 ሳምንት ይፈጃል ተብሎ የነበረው የኢራን ጦርነት አሁን 5ኛ ወሩን ለመያዝ እየተቃረበም ይገኛል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ